ኖቬምበር 5 የዕለቱ መልእክት ርዕስ አሉት። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። ጭንቀት ሕይወትን የሚያውክ፣ መፍትሄን የሚደብቅ፣ ግራ መጋባትን የሚፈጥር፣ ተስፋን የሚያጨልም የስሜት ውጥረት ነው። ብዙ ሰዎችን የጎዳና አሁንም በመጉዳት ላይ ያለ ክፉ ተጽዕኖ ነው። ይህ ጭንቀት የተባለ ክፉ ነገር የማያምኑትን ብቻ ሳይሆን አማኞችንም ጭምር ይፈታተናቸዋል። ሆኖም ለዚህ ተግዳሮት እጅ እንዳንሰጥ የእግዚአብሔር ቃል በብርቱ ይመክረናል። ሐዋርያው ጴጥሮስም ይህን አስመልክቶ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 በማለት ምክሩን ይለግሳል። ሐዋርያው ጴጥሮስ መልእክትን የጻፈላቸው አማኞች ስለ ክርስትናቸው ብዙ መከራና ስደት ያስተናገዱ ነበሩ። ከዚህ የተነሳ ጭንቀት ይታይባቸው ነበር። እነርሱ የደረሰባቸው አይነት ተመሳሳይ መከራ ሐዋርያውም ደርሶበት ስለሚያውቅ እነርሱን ለማጽናናት መልእክቱን እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት በማለት ጻፈ። እኛም ስለያዝነው የእውነት መንገድ የተለያዩ መከራዎች ሲያጋጥሙን ማድረግ የሚኖርብን ነገር ቢኖር የሚያስጨንቀንን ነገር ሁሉ ለጌታ አሳልፎ መስጠት ነው። ከነቢዩ ዮናስ ጋር በባህር የሄዱ የነበሩ መንገደኞች ዮናስን አውጥተው ሲጥሉት ነውጣቸው ቆመ፣ ጉዟቸው በሰላም ተሞላ። እኛ አውጥተን የምንጥለው ሰው ባይኖረንም ነገር ግን አውጥተን የምንጥለው አሉታዊ ሐሳብ አለን። እርሱም ጭንቀት ይባላል። እርሱን ስንጥል አእምሯችን ሰላም ያገኛል። መንገዳችን ሁሉ በተስፋ ይሞላል። ሐዋርያው ጴጥሮስ በጭንቀት ወቅት የአማኞች ድርሻ የሚያስጨንቃቸውን በእርሱ ላይ መጣል እንደሆነ ይናገራል። የጌታ ድርሻ ደግሞ እርሱ ስለ እናንተ ያስባልና በማለት የጌታን ድርሻ ያመለክተናል። እኛ ድርሻችንን ስንወጣ ጌታም ድርሻውን ይወጣል። ስለዚህ ዛሬ እኛ ድርሻችንን እንፈጽም። ይኸው የሚያስጨንቀንን ነገር ሁሉ በእርሱ ላይ እንጣል ብሏልና ጣሉት